ሰላም ለክ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት ጽንፈ ምድር እንደምን አላችሁ? እንደምን ከረማችሁ? እንደ እግዚአብሔር መልካም ፈቃድ ዛሬ የምንነጋገረው የቅዱስ ሉቃስን ወንጌል ምዕራፍ 11 ነው። ሐዲስ ኪዳን ነው እየተማማርን ያለ ነው። ሐዲስ ኪዳንም ደግሞ ባለፈው የማቴዎስን የማርቆስን ወንጌል ተምረን አጠናቀናል። አሁን ደግሞ የሉቃስ ወንጌል እየተማርን ያለን። ሉቃስ ወንጌል ዛሬ ምዕራፍ 11 እናያለን። ምዕራፍ 11 ምን ይላል? የሉቃስ ወንጌል ስንል ክርስቲያናዊ ጸሎትን ያስተምራል፣ ወይም ክርስቲያናዊ ጸሎት ምን እንደሆነ ያስረዳል። ክርስቲያናዊ ጸሎት ከማለታችን በፊት ጸሎት ራሱ ምንድነው የሚለውን ትንሽ እንበል። ጸሎት ሊቁ ባስልዮስ ዘቂሳርያ እንደተናገረው ጸሎት ብሂል ተናግሮ ምስለ እግዚአብሔር። ጸሎት ማለት ከእግዚአብሔር ጋር መነጋገር ማለት ነው፣ ወይም ከእግዚአብሔር ጋር የምንገናኝበት መስመር፣ መንገድ፣ መገናኛ፣ ድልድይ ማለት ነው ብለው ይተረጉሙታል አባቶቻችን የባስልዮስን ሐሳብ። ከዚያ በጸሎት እንግዲህ ልመናም ይሆናል፣ ምስጋናም ይሆናል። እግዚአብሔርን የምናመሰግንበት ነው። ምስጋና እንደሆነ ሲነግረን ለምሳሌ በኦሪት ዘዳግም ምዕራፍ 6 ላይ ቅዱስ አባታችን ሙሴ እግዚአብሔር እንደነገረው ሁር በሎሙ ለደቂቀ እስራኤል ከመዝ ንግሮሙ፣ ሂድና የእስራኤል ልጆች ንገራቸው እንደዚህም ብለህ አስተምራቸው ብሎ ከነገረው በኋላ ከዚያ መካከል የነገረው እመኒ ትትነሳ ምዕራፍ 6 ቁጥር 11 ጀምሮ ስትነሳም ቢሆን ከተቀመጥክበት፣ ወእመኒ ትነብር ወደ መቀመጫ መቀመጥ ፈልገህ ስትቀመጥ ስታርፍም ቢሆን፣ እመኒ ትነጉም ማታ ጨልሞ መሽቶ ስትተኛም ቢሆን ከመተኛት በፊት፣ ወእመኒ ትነቅህ ጠዋት ግዙፉን ጨለማ ገፎ ረቂቅ ብርሃን ሰጥቶ እንድትነቃ ባደረገ ጊዜ ስትነቃ፣ እመኒ ታህውር መንገድ ስትሄድ ለተግባር መንገድ ተነስተ ጉዞ በምታደርግበት ጊዜ፣ ወእመኒ ትትመየጥ ተግባርህን ሁሉ ስራህን ጨርሰህ በምትመለስበት ጊዜ ትርሳ ዘክሮተ ስመ እግዚአብሔር አምላክከ፣ የአምላክ የእግዚአብሔርን ስም ከመጥራት ቸል አትበል ብሎ እንደተናገረው ምስጋና ይሆናል። እግዚአብሔርን ስም የጠሩ ማመስገን፣ ላደረገልን ነገር የምናመሰግንበትም መንገድ አንዱ ጸሎት ይባላል ማለት ነው። ስለዚህ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ በእርግጥ በነበረበት ሰዓት ወንጌል ሲሰብክ ከወንጌል አንዱ ጸሎት ነበረ። ጸሎቱን ሐዋርያትም ጠይቀውት ይላል። በማቴዎስ ጠይቀውት አስተማረ ይላል። የዮሐንስ ተማሪዎች ደቀ መዛሙርት ጸሎት ይጸልያሉ፣ ተምረዋል፣ ያስተምሯቸዋል፣ ይጸልያሉ። እኛ ግን እስካሁን ጸሎት አልተማርን፣ ምን ብለን እንጸልይ ብለው ጠይቀው ስለነበረ ስለ ክርስቲያናዊ ጸሎት በደንብ ነግሯቸዋል። በነገራችን ላይ ጸሎት ስንል እንደው የተወሰነ ሰዓት አለው በቀኖናው ማለት ነው። ወይም ቅዱሳት መጻሕፍትን ሰብአ ለዕለት ይሴብሐከ ብሎ ዳዊት እንደተናገረው በቀን 7 ጊዜ አመሰግንሃለሁ። ያ ማለት ምን ማለት ነው? 7 የሚለው ሰዎች በሰብአ ዓለም በተለይ በዚህ ምድር ላይ ሲኖሩ ለመናንያን 24 ሰዓት መጸለይ ተገቢ ነው። ለገዳማውያኑ ለመናንያኑ በምንኩስና ሕይወት ለሚኖሩ ዓለምን ለናቁ ለሰብአ ዓለም ግን በቀን ቢያንስ 7 ጊዜ ሰው መጸለይ እንዳለበት ያስረዳል። ያ ማለት ምን ማለት ነው? 24 ሰዓት ለመጸለይ በዚህ ዓለም ላይ ሲኖር መማር አለበት፣ ማስተማር አለበት፣ ማረስ አለበት፣ መቆፈር አለበት። ይሄ እንደው ተግባረ እድ ማድረግ እንዳለበት፣ ስራውን መስራት እንዳለበት እና ቤተሰብ መምራት ማስተዳደር ላለባቸው ለሰብአ ዓለም የተሰጠ በቀን 7 ጊዜ ነው። ለሌላው ግን 24 ሰዓት መጸለይ ይቻላል። ጸሎት ገደብ የለውም። ምክንያቱም ዘወትር እግዚአብሔር ልናመሰግን ተፈጥረናልና ማለት ነው። ከዚህ አንጻር ጌታችን መድኃኒታችን ኢየሱስ ክርስቶስ ለሐዋርያት ያስተማራቸውን ጸሎት እንዴት መጸለይ እንዳለባቸው የነገራቸው የመጀመሪያው የሐዲስ ኪዳን ጸሎት የሚባለውን እሱን ነው የሚያስረዳን። እንዲህ በማለት ይጀምራል። ወምዝ ጸለየ በሃቲ መካን ወፈጽሞ ጸሎተ ይቤሉ አሐዱ ማርዳይሁ እግዚኦ መሐረነ ጸሎተ በከመ መሐሮሙ ዮሐንስ ላርዳይሁ። ተማዶ ጸሎት እሱ ጸለየ ጌታችን፣ ምክንያቱም አርአያችን ነውና አርአያ ሆኗል። በጾም በጸሎት አርአያ ሆኖናል። እሱ ሲጾም አርአያውን ለኛ ሊሰጠን ነው። ሲጸልይም እንደዚያው ነው። እንደዚሁ እየጸለይን በጸሎት ሰይጣንን ድል የምናደርገው ረቂቅ ሰይጣን ጥላት ድላት የምናደርግ ምችምነው በዚሁ መንገድ ብቻ ስለሆነ ጸሎትን እሱ ጸልዮ እኛ እንድንጸልይ ነው እያስተማር ያለው፣ በተግባርም ጭምር ነው፣ በቃል ብቻ አይደለም። ስለዚህ ጸለየ በአንድ ቦታ ከጸለየ በኋላ ከተማሪዎቹ መካከል ከሐዋርያት አንዱ ቀረበና እንዲህ አለው፣ አቤቱ ጌታ ሆይ ዮሐንስ ለደቀ መዛሙርቱ እንዲያስተማራቸው አንተም ጸሎት ለኛ አስተምረን ብሎ ጠየቀው። እንዴት ምን ብለን እንጸልይ አስተምረን አለ። ወይ ቤሎሙ ሶበት ጸልዩ ከመዝበሉ ጌታችን ኢየሱስ ክርስቶስም እንዲህ አላቸው፣ ስትጸልዩ እንደዚህ በሉ፣ አቡነ ዘበሰማያት ይትቀደስ ስምከ፣ በሰማይ ያለ አባታችን ሆይ ስምህ ይቀደስ፣
ትምጻ መንግስትከ መንግስት ትምጣ ወይኩን ፈቃዲከ በከመ በሰማይ ከማሁ በምድር ፈቃዲ በሰማይ እንደሆነች እንዲሁም በምድር ትሁን የዕለት እንጀራችንን ስጠን እያለ በዝርዝር ይሄ ዘወትርኛ የምንጸልየውን ጸሎት እሱ ነግሮታል። ጸሎትን ሁላችን እንጸልየዋለን፣ ግን መሰረታዊ ነገሩ ተረድተነዋል ወይ የሚለው ላይ ነው። በአብዛኛው ይሄ ተስፋን ይነግረናል። እንደገናም ደግሞ ስለ መንግስተ ሰማያት ማለት ነው። አባታችን ከሁሉ የተለየ አባት አምላካችን ኢየሱስ ክርስቶስ እንደሆነ እሱን ስም መጥራት እንዲያለብን ነግረናል። ይሄ በትርጓሜው 7 አባቶች እንዳሉ ነው። ለምሳሌ የተወሰኑትን ብንጠቅሳቸው የወላጅ አባት አለ፣ በስጋ የወለደ ማለት ነው። የክርስትና አባት አለ፣ አስተማሪ መካሪ ማለት ነው። እንደገናም ደግሞ የጸሎተ አበንሳ የንስሐ አባት አለ፣ ወይም አበነፍስ የሚባለው ነፍስን የሚመክር የሚያስተምር የካህን ማለት ነው። ይህ አለ። የተለያዩ አባቶች አሉ እዚህ ምድር ላይ። እነኚህ የሚያስተምሩት ያስተምራሉ። ምድራዊ አባታችንም ደግሞ በስጋ የወለደንም ደግሞ ጉልቱን ርስቱን ጉልቱን ያካፍላል፣ ይሰጣል፣ ያወርሳል። ነገር ግን ከዚህ በተለየ ግን በሰማይ ያለ አባታችን ብላችሁ ጸልዩ አለ። ሰማያዊ አባታችን አንድ ብቻ ነው። ሰማይና ምድርን የፈጠረ ዓለምን ለማዳን ወደዚህ ምድር የመጣ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው ሰማያዊ አባታችን። በዚህ ምድር ላይ ያሉት አንዳንዱ ጸሎት ያወርሰናል፣ አንዳንዱም ትምህርት ያወርሰናል፣ አንዳንዱ ምግባር ያወርሰናል። እንደገናም ደግሞ ወላጅ አባትም ርስቱ ጉርሱን ይሰጠናል። ከዚያ ያለፈ ግን ምንም ሊሰጠን የሚችለው ነገር የለም። እነኚህ ሁሉ ኃላፊዎች ናቸው። የማያልፍ አባት አለን። እሱ ማን ነው? በሰማይ ያለው እግዚአብሔር ነው። እነኚህ ቢሰጡ ያልቅባቸዋል። ሰጥቶ የማያልቅበት ሰማያዊ አባታችን አለ። እነኚህ አረፍተ ዘመን ይገድባቸዋል። አረፍተ ዘመን የማይገድበው ሰማያዊ አባታችን አለ። እነኚህ መዋቲ ኃላፊ ናቸው። የማያልፍ ሙቶ የተነሳ በልልና በሰማይ በክብር በዙፋን በብርሃን ያለ አምላካችን እርሱ አለ። እነኚህ ኃላፊ ርስት ይሰጡናል። እሱ ግን የማያልፈውን ርስት ዘላለማዊ መንግስቱን የሚያወርሰን አምላካችን እሱ ነውና በሰማይ ያለ ብላችሁ ለምኑኝ፣ ጸልዩ ጠይቁኝ የምፈልጉትን ሁሉ ሰጣችኋለሁ ብሎ ይህንን ጸሎት ማንም ሰው መጸለይ እንዳለበት፣ ከዚህ ጸሎት መቆጠብ ያለበት ክርስቲያን እንደሌለ ክርስቲያናዊ ጸሎት በደንብ አስተምሯል። እንደገናም ደግሞ ከዚህ አባታችን በሰማይ የምትኖር መንግስት ትምጣ ማለት የማታልፍ መንግስት እሷ ርስታችን ማለት ነው። ወይኩን ፈቃዲከ በከመ በሰማይ ከማሁ በምድር ፈቃዲ በሰማይ እንደሆነ እንዲሁም በምድር ይሁን ማለት በዓለም መላእክት ቅዱስ ቅዱስ እያሉ ዓለም ከተፈጠረ ጀምሮ እስካሁን ድረስ እንደሚያመሰግኑ እኛም ደግሞ እስከ እልፈታችን ድረስ በዚህ ምድርም እያለን ምንም ደካማ ብንሆን በልተንም ጠጥተንም ወድቀንም ተነስተንም እንድናመሰግን አበርታን፣ ለመላእክት የፈቀድከው ምስጋና ለእኛ አትንሳን፣ በዚያው በምስጋና አጽናን የሚል ሰማያዊ ፈቃድ በምድር ላይ የመላእክት ፈቃድ በምድር ላይ በሰው ዘንድ ይሆን ዘንድ የእግዚአብሔር ፈቃድ ይሆን ዘንድ ይህንንም በደንብ አድርጎ ይነግረናል። ከማሁ ሲሳየነ ዘለለ ዕለትነ ሀበነ ዮም፣ አቤቱ የዕለት ምግባችንን ስጠን። የዕለት ምግባችንን ማለት እንግዲህ የዕለት ምግባችንን ስጠን ዘወትር ቃል እግዚአብሔር ማለት ነው። እንግዲህ የምንበላው የምንጠጣውን እኛ አለብንም ይሰጠናል እግዚአብሔር። መቼስ ሰው ሳይፈጠር ዓለማት ተፈጥረዋል። ዓለማት ተፈጥረው የሚበላው የሚጠጣው ሁሉ ነገር ተፈጥሮ ባለቀ ዓለም ላይ ተፈጥሮ ባለቀ ዓለም ላይ ነው የተፈጠር ነው። ለምን ቢባል ቀድመንኛ ተፈጥረን ቢሆን ምንበላው ምንጠጣው ምንኖርበት ምንለብሰው ይሄ ነገር አይኖርም ነበረ። ግን አምላካችን ከኛ ቀድሞ ለኛ እሱ ስለሚያውቅና ስለሚያስብ ስለሚወደንም አባት ለልጁ የሚያስፈልገውን ነገር ቀድሞ እንደሚያሟላ እሱም ደግሞ አባታችን ነውና ሰማያዊ አባታችን ቀድሞ ፍጥረትን ሁሉ ፈጥሮ በተፈጠረ በተሟላ በአማረ በተዋበ ዓለም ላይ አንጥቶኛን ፈጥሮና ማለት ነው። ስለዚህ በምድር ላይ ስንለምን ሰማያዊ መንግስቱ እንዳይነሳን የዕለት እንጀራችንን የሚለው እንደው ከዕለት ምግብ ከዓመት ጉርስ ከዚያ ባለፈ የዕለት ምግብ ይሆነን ዘንድ ቃልህን አትንሳን፣ ወንጌል መማርን ይህንን ገንዘብ እንድናደርግ ብሎ ይህን መጸለይ እንዳለብን በተለይ ደግሞ የበደሉን ይቅር እንደምንል አቤቱ ይቅር በለን የሚለው ነገር ነው። ትኩረት ሲሰጥበት የሚገባው ነገር ሁልጊዜ እንጸልየዋል። አሁን የበደሉንን ይቅር እንደምንል የምትለው ነገር በጣም በቀባፋችን የምንላት ግን ተግባር ላይ ማንም ጋር የሌለች ማትታይ መታየት አይደለም ቀርቶ ጭራሽ አይምሯችን የማያስታውሰው ጉዳይ ነው። የበደሉንን ነው የሚለው ይቅር እንደምንል የበደልናቸውን አይደለም እያለ ያለው። አሁን ብዙ ሰው የሚረዳው የበደልናቸውን ይቅር እንደምንል ነው። ሰው መቼ በድሎ ይቅር ማለት የወግ ነው። የበደሉንን ይቅር ማለት ነው። የጽድቁ ትልቁ የጽድቅ ማሰሪያው ምንድነው ከተባለ የበደሉንን ይቅር ማለት ነው። ለምሳሌ አንድ ሰው መቶ ከበደለው ገንዘብ ቢወስድበት ወይም እንዲሁ በጥፊ ቢመታው የሆነ ነገር ቢያደርገው ከዚያ ሲሄድ አይ እንኳን መታኸኝ ችግር የለውም እንዳይቆረቁርህ
አይምሮህን እንዳይረብሽህ ሰላም እንዳይነሳ ችግር የለውም ይቅርታ አድርጌልሃለሁ ማለት ነው። ስለዚህ የበደሉን ይቅር እንደምንል አቤቱ ይቅር በለን የምንለው ይሄን ነውና ይሄን ማድረግ ደግሞ ከኛ እንደሚጠበቅ አስረግጦ ወንጌሉም ነግሮናል። የእግዚአብሔር ትእዛዝ ስለሆነ ይሄንን ማስተዋል ከኛ እንደሚጠበቅ በዝርዝር ይነግረናል ማለት ነው። ከዚያ ይቀጥልና ያው ስለዚህ ጸሎት ያው ሁሉ ጊዜ ስለምንጸልይ ወደ ተግባር ለመቀየር ማውሰልሰል ነው። መጽሐፍ ቅዱስን ማሰል ምን ማለት ነው? መልእክቱ ምንድነው? ለኔ ህይወት ብዙ ጊዜ ወንጌል ሲሰበክ አንዳንዱ አሽሙር ይመስለዋል። ወደድንም ጠላንም አሽሙር ካደረግነው ሙሉ ወንጌል አሽሙር ነው የሚሆነው። እንደገና ደግሞ አይ ለኔ ነው የተሰበከው እንጂ ሌላውን ለመንካት አይደለም ብለን ደግሞ በንጹህ አይምሮ ከተቀበልነው ደግሞ ወንጌልን ከን የለበትም። ስለዚህ አሽሙር እንዳልሆነ የሁላችንም ህይወት እንደሚዳስስ አረፍተ ዘመን የማይገታው በዘመን ሂደት የሚመጣውን ትውልድ ሁሉ እየዋጀ የሚኖር ሕያው የእግዚአብሔር ቃል ሁሉ ጊዜ ማለት አዲስ የሆነ ስለሆነ ለአሽሙር ከተጠቀምነው እንደዚያው እንዲያሰብነው ነው የሚሆነው። ነገር ግን ወንጌል አሽሙር አይደለም። ወንጌል ሕያው ነው፣ የህይወት ቃል ነውና ይህንን የህይወት ቃል ለራሴ ብለን ለኔን ነው የተናገረኝ። አዎ ስለ በደለኛ ሻወራ ለካ እኔ ነኝ በደለኛው ሌላው አይደለም ብለን ወደ ራሳችን መተርጎም እንደሚጠበቅብን በደንብ ይነግረናል ማለት ነው። ስለዚህ አብዝቶ መጸለይ እንደሚያስፈልግ አብዝቶ ሲጸልይ አንድ ሰው ልጁ የሆነ ነገር ሲለምነው አባቴ ይሄን አድርግልኝ ሲለው ምንም ነገር እንደማይነሳው እኛም ስንጸልይ ምንም ነገር ዚያድ እንደማይነሳን እንደውም በምሳሌ አድርጎ ይናገራል። ከእናንተ መካከል ልጁ እንቁላል ቢጠይቀው እንቁላል ስጠኝ አባቴ ቢለው እባብ ወይም ጊንጥ ይሰጠዋልን? አይሰጠውም። ያንን እንቁላሉን ፈልጎ ይሰጠዋል፣ መልካሙን ነገር ያደርግለታል። ስለዚህ እናንተ ደግሞ ወደ እግዚአብሔር አምላካችሁ ጧት ማታ የምትጸልዩ ከሆነ ለእናንተስ አምላካችሁ እንዴት ክፉ ነገር ይሰጣችኋል? መልካሙን ሁሉ ያደርግላችኋል እንጂ ብሎ እግዚአብሔር መልካምን እንጂ ክፉን ነገር ለኛ እንዳላዘጋጀ እንደማያደርግ በደንብ አድርጎ የሚያስረዳን ነው ማለት ነው። ስለዚህ እናንተም ለአባት ለልጁ ደግ እንደሆነ መልካም እንደሆነ አሳ ስጠኝ ቢለው ጊንጥ እንደማይሰጠው እባብ እንደማይሰጠው ስለዚህ መልካሙን ነገር ለለመናችሁት ሁሉ መልካም መልስ ያለው አምላካችሁ ስላለ በደንብ መጸለይ እንዳለብን አስረግጦ ይነግረና ከዚያ በኋላ ወሶበ አንትሙ ዘእኩያን አንትሙ እናንተ መልካሙን እናንተ ክፉዎች ክፉ በሆናችሁ ጊዜ ተአምሩ ሰናይ ሀብተው ሂብ ለወልድክሙ ለልጃችሁ መልካም ነገር ታደርጋላችሁ። ፈድፈድ አቡክሙ ዘበሰማያት ይሁም አባታችሁማ ከዚህ የበለጠ እንዴት ሰማያዊ አባታችሁ አያደርግላችሁም መልካሙን ነገር እናንተ ለልጃችሁ ይሄን ለመነኝ ብላችሁ ተጨንቃችሁ ተጠባችሁ መልካም ነገር ለማድረግ አስባችሁ መልካም ነገር ለልጃችሁ እንደምታደርጉ ሰማያዊ አባታችሁማ ከዚህ የበለጠውን ነገር እንዴት አያደርግላችሁም ብሎ ይነግረናል። የመጀመሪያው አንቀጹ ሉቃስ 11 ይሄን ይመስላል። የክርስቲያናዊ ጸሎት የሚለው ጌታችን ጸልዮ እንዴት መጸለይ እንዳለብን ያስተማረበት የተግባር ትምህርት ነው ማለት ነው። ከዚያ ቀጥሎ በሁለተኛው አንቀጽ ወሃሎ ያወጽ ጋኒን በሃም ወጽሙመ እነሆ በሃም ድዳ የነበረ መናገር የማይችል ሰው ነበረ። እርሱን ጌታችን ኢየሱስ ክርስቶስ ውጣ ብሎ ገሰጸው፣ ጋኔኑም ከእርሱ ላይ ወጣለት ብሎ ያው ሰይጣናትን ያስወግድ እንደነበረ ከሰው ልጆች ያባረር እንደነበረ በቃሉ ያዛቸው እንደነበረ እሱ መቼስ በቃሉ እሱ ቃል ነው፣ በቃሉ ያዛል። አው ቃል ሆኖ በቃልነቱም ያዛል። ደግሞ በቃልነቱ ዓለማት የተፈጠሩበት ነው። መቼስ በአብ ልብነት ዓለም ታሰበ፣ በወልድ ቃልነት ዓለም ተፈጠረ፣ በወልድ በመንፈስ ቅዱስ ትንፋስነት ዓለም ያው ሁሉ ይኖራል እንደተባለ በዚህ ምድር መጥቶ እንደ በቃሉ ነበር የሚያዘው። ደመናትን በቃሉ እንደሚያዝና ዘእዝዞሙ ለደመናት ያወርዱ ዝናብ በዲበ ምድር ዝናብን በምድር ላይ ያዘንቡ ዘንድ ደመናትን እንደሚያዛቸው ሰውን የሚያሰቃዩ በምድር ላይ ባሉ በመከራ በስቃይ የነበሩ አጋንንት ሰዎች ያሰቃዩቸው ነበርና ለነኛ ሁሉ አጋንንትንም መንፈስ ርኩስ መንፈስ ውጣ አዝዣለሁ እያለ በቃሉ ያዛቸው ያባረራቸው እንደነበረ ይህንን ድሃ አፉ ዲዳ የነበረ መናገር የማይችል መንቀሳቀስ የማይችለውን ሰው ውጣ ብሎ ጋኔኑን አባሮ ሰውየውን ነፃ ማውጣቱና መፈወሱን ይነግረናል። ይቀጥላል። ወቦ ለያመክርዎ ወይ ሐሰሱ ትእምርተም ሰማይ በሃቢሁ ፈተና እየፈተኑ ክርስቶስን እየተከተሉ ፈሪሳውያን ከሰማይ ምልክት አሳየን እያሉ የሚጠይቁ ሰዎች ነበሩ። ከዚያ መካከል እነሱም ቀርበው ጠየቁት። ወውቱ አይመሮሙ ዘይሄልዩ ወይ ቤሎሙ ኩላ መንግስት ተተናፈቅ በቤናቲያ ተማስን ወቤትኒ እመተናፈቅ በቤናቲው ይወድቁት ቤት እነሆ እናንተ እርስ በርሳችሁ ለምንድን ነው የማትግባቡት? እርስ በርሷ የማትግባባ መንግስት ትከፋፈላለች። እንዲሁም ደግሞ ቤትም እርስ በርሱ ወይም ቤተሰብ ማለት ነው እርስ በርሱ አንድ የማይሆን እርሱም ይወድቃል፣ አወዳደቁም የከፋ ይሆናል ብሎ እነኛን ምልክት ፈላጊዎችን ሰዎችን መገሰጹ ነው የሚነግረን። ወመሰ ሰይጣን ተናፈቀን በበይናቲው እፎ ይቀውም መንግስቱ ሰይጣን ማውጣት አይችልም። ካወጣማ እንዴት መንግስት ሰይጣን ራሱ እንዴት አንድ ሊሆን ይችላል? እስመ ትብሉ በቢኤልዜቡል ለመላኮሙ ለአጋንንት ያወጽቆሙ ለአጋንንት እነሆ ቢኤልዜቡል መላክ ማለት አለቃ
የበላይ መሪ ማለት ነው። ባለቃቸው ሰይጣናትን በሰይጣን አለቃ ያወጣል እንዴት ትላላችሁ? እንዴት ይሆናል ብሎ ይህንን አጠቃላይ እነሱ ከአጋንንት ጋር አያይዘው እርሱንም ለፈተና እየቀረቡ የሚፈትኑ ሰዎች ስለነበሩ እሱ መፈተን እንደሌለባቸው በቅንነት ወደ እግዚአብሔር መንጣት እንዳለባቸው ይልቁንስ ራሳቸውን መመርመር እንዳለባቸው ሰይጣናዊ ሐሳብ ማሰብ እንደሌለባቸውና ሰይጣናዊ ሐሳብ ማሰብ እርስ በርሱ መባላትና የዘላለም ውድቀት ገሃነም እንደሚገጥማቸው ከዚያ ነፃ መውጣት እንደማይችሉ ወደ መልካም ማሰብ እንዳለባቸው በዝርዝር የሚነግረን አንቀጽ ነው ማለት ነው። ይቀጥልና ወሶበይ ወጽ ጋኔን እኩይ ያ ክፉ ጋኔን በወጣ ጊዜ እምሰም ያውድ በዶም ሀበ አልቦ ማይ ከሰው ከወጣ በኋላ በየምድረ በዳው ይዞራል። ወይ ሐስስ ምንባረ ወመካነ ሀበ ያርፍ እምከመ ይረክብ ይብል ገብ ቤትየ ሀበ ወጻይኮ እነሆ ሰይጣን ይወጣና ይቅበዘበዛል። ከዚያም በኋላ ወዴት ልግባ እያለ ቤት ባገኘው ከየትኛው ቤት ይገባለሁ እንዴትስ እገባለሁ ወዴት እገባለሁ እያለ ይቅበዘበዛል። ወፂቦ ይረክቦ እንዘ ያስተራክብ ዳው ወስርግቦ ወኩስቱረ እነሆ የተጠረገ ትቢያ ተጠርጎ ከዚያ በኋላ እዚያ ሄዶ ይወድቃል። ነገር ግን ያ ሰውየው አጋኒን የወጣለት ሰው በጾም በጸሎት ካልበረታ እንግዲህ መጽሐፍ እንደሚነግረን ጌታችንም እንዲያስተማረው እይወጽ ዝንቱ ዘመድ ዘንበለ በጾም በጸሎት ነው። በጾምና በጸሎት ካልሆነ በስተቀር ይሄ ዘመድ አይወጣም ብሎታል። ዘመድ የተባለ እንደ ዘመድ ሆኖ ተጣብቆ ከኛ ጋር የሚኖር ርኩስ መንፈስ ነው። ከወጣ በኋላ መኖሪያ ያጣል፣ ይቅበዘበዛል ነው የሚለው መጽሐፉ እየነገረን ያለው። ይቅበዘበዛል፣ መኖሪያ ያጣል፣ በየቆሻሻው በየንትኑ ይሄዳል። ነገር ግን ዙሮ ዙሮ በኋላ ያ ሰው አሁንም ወደ ጸሎት ማሄድ ከሆነ ሰይጣን ወጣ ብሎ በዚያው የሚጠፋ አሁንም ወደ ርኩሰት ወደ መዳራት ወደ አምልኮ ተጣዖት የሚሄድ ከሆነ መልሶ ያ ሰይጣን ያድርበታል። እሱ ብቻ አይደለም መልሶ የተጠረገ የተዘጋጀ ቤት ሆኖ ጠብቆታልና ይገባበታል መልሶ ሰይጣን ይላል። ማለትም ሰይጣን ሲወጣ ጸበል ሂደን ተጠምቀን ሰይጣን ሲወገድልን ወደ እግዚአብሔር ቤት ሄደን እምነቱን ተቀብተን ተፈውሰን በቅዳሴው በጸበሉ ተፈውሰን ስጋው ደሙን ተቀብለን ንስሐ ገብተን ወደ ጽድቅ ጎዳና ከገባን በኋላ ተመልሰን ወደ ነበረው ኃጢአት ወደ ነበረው በደል ወደዚያ የምንጓዝ ከሆነ ከእግዚአብሔር ውጭ ከትእዛዙ ውጭ ሆነን ጭራሽ ራሳችን ያሳልፈን የምንሰጥ ከሆነ የተጎዘጎዘ የተነጠፈ ቤት ሆኖ ይጠብቀዋል ሰይጣን። መልሶ ያ ሰይጣን መጥቶ መግቢያ ያጣ ሰይጣን መልሶ ወደሱ ይገባል። እሱ ብቻ አይደለም ከዚያ የባሱ ሌሎችንም አንጥቶ ያሳድርበታል ነው የሚለው። ስለዚህ ሰው በጽድቅ ጎዳና ሲጓዝ በዚያው በጽድቅ ጎዳና መጓዝ እንዳለበት ሰው ከተለያየ ደዌ በእግዚአብሔር ቃል በእግዚአብሔር በሰጠው ጸጋ በጸበሉ በእምነቱ ከዳነ በኋላ ፈጽሞ ከዚያ መለየት እንዳለበት በሕግ እግዚአብሔር ብቻ ጸንቶ የተደረገለትን ውለታ እያሰበ መኖር እንዳለበት መልሶ የሰይጣን ማደሪያ መሆን እንደሌለበት አስረግጦ ይነግረናል። ወምዝ እንዘዘንተ ይትናገር ይህን በሚያስተምርበት በሚናገርበት ጊዜ ከላታቲ በሲት በማይከለሰም ወትቤሎ ብጽኢት ከርስ አንዲት ሴት በእነሱ መካከል እየጮኸች መጣች፣ ጮኸች፣ አሰምታ ተናገረች። ብጽኢት ከርስን ተጾረተከ አንተን የተሸከመች ሆድ የታደለች ናት። ወአጥባት ለሐፀናክ አንተን ያሳደጉ ጡቶችም በጣም የታደሉ ናቸው፣ ብፁዓን ናቸው። ወይ ቤላ ውእቱ ሰብ ብፁዓን እሰ ለይሰሙ ቃል እግዚአብሔር ወያቅቡ ብፁዓንስ እሱ አይደለም እነሱ እሱ ሳይሆን ብፁዓንስ ከሰማችሁኝስ የእግዚአብሔርን ቃል የሚሰሙና ያንን በተግባር የሚቀይሩ ሰዎች ናቸው ብፁዓን የሚባሉት ብሎ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለዚህ ሴት መልሱ መስጠቱን ነው። ወንዘ ጉባን ብዙሃን ሰብ ብዙ ሰዎች ተሰብስበው ሳለ አሃዘ ይበሎሙ ለዛቲ ትውልድ ይቂት እንተ ይእቲ ትምህርተ ተሐሰስ ወትምህርተ ሰይቱ ሀበረ ዘንበለ ትምህርተ ዮናስ ነቢይ ምልክት የምትሻይች ከንቱ ትውልድ ናት። ለዚች ትውልድ ግን ምልክት አይሻትም። ከዮናስ ነቢዩ ወዲህም ምልክት አይሰጣትም። ወበከመ ኮነ ዮናስ ትምህርተ ለሰባነ ነቢይ እነሆ ዮናስ ለነነዌ ሰዎች ምልክት እንደሆናቸው ከማሁ ከጉና ትምህርተ ወልደ እጓለ እመሕያው ለዛቲ ትውልድ የሰው ልጅም ትምህርት ለነዚህ ምልክት ይሆናቸዋል። የሰው ልጅ ያ ማለትም ወበከመ ሐደረ ዮናስ ውስተ ከርሰ አንበሪ ከማሁ የሐድር ወልደ እጓለ እመሕያው ውስተ ልበ ምድር ሰሉሰ መዋዕለ ወሰሉሰ ለያልየ ወይም በከመ ሐደረ ዮናስ ውስተ ከርሰ ልብ ሰሉሰ መዋዕለ ወሰሉሰ ለያልየ 3 መዓልት 3 ሌሊት በከርሰ ልብ ባሕር በምድር ውስጥ በባህር ውስጥ በአሳ ሆድ ውስጥ 3 መዓልት 3 ሌሊት ዮናስ ነብዩ እንዳደረ የሰው ልጅ ክርስቶስም 3 መዓልት 3 ሌሊት በልበ ምድር በከርሰ መቃብር አድሮ እንደሚነሳ ምልክት ያ ነው። ከዚያ ውጭ ምልክት ለዚህ ጠማማ ትውልድ አይሰጥም ብሎ
ጌታችን ኢየሱስ ክርስቶስ ምልክትን ከመሻት ይልቅስ እርሱም ባለቤቱን ከዮናስ የሚበልጠው ክርስቶስ ከዚህ እንዳለ እርሱም መቀበል እንዳለባቸው እሱም መቀበል እንጂ ጽድቆ ስለ ምልክት መውራትና መጠየቅ ይሄ ጽድቅ ሊሆን እንደማይችል አስረግጦ ይናገራል ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ። ከዚያ ይቀጥለው ወንዘ ይነግሮ ሙዘንተ ይቤሎ አሐዱ ፈሪሳዊ ከመ ይምሰል በአቢሁ ወቡአ ወረፈቀ። ጌታችን ኢየሱስ ክርስቶስን ምግብ ብላ ብሎ ፈሪሳዊ ሰው ሲጠይቀው ወደዚያ ገባ ጌታችን ኢየሱስ ክርስቶስ። ወሪዎ ፈሪሳዊ አንከረ እስመ ይትሐደሁ ለመሲሕ፣ እጁን አልታጠበምና ለምን እጅህን አልታጠብክም ብሎ ጠየቀ። ወይ ቤሎ እግዚእ ኢየሱስ አንትሙሰ ፈሪሳውያን ይእዜ አንትሙ አፍሐሁ ታጽብጎ ወታነጽሕዎ። ጌታችን ኢየሱስ ክርስቶስም እንዲህ አለው፣ እናንተ ጽዋውንም ጻይዱንም ሁሉንም ውጩን ታጥቡታላችሁ፣ ውስጡ ግን የታጠበ አይደለም። ስለዚህ እናንተም እንደዚያ ውስጣችሁ ክፉ ነው። አፋችሁ መልካም ነገር ይናገራል፣ ውስጣችሁ ግን ክፉ ነው። ስለዚህ በአፋችሁ የምትናገሩትን በልባችሁ ልታስቡትና ልትተገብሩት ይገባል። ኦ አብዳን አኮኑ ዘፈጠረ እንተ አፋሁ ወእንተ ውስጡ ይፈጠረ፣ ውጩን የፈጠረ ውስጡንም ፈጥሯል። ወባይቱ እና እኔ አፋችሁን ብቻ ልንፈልገው አፋችሁ እንድትናገሩ እንደፈጠርኩ ልባችሁ መልካም እንዲያስብ ፈጥሬያለሁ። እንደዚህ ለምን አታስቡም በሚል ጌታችን ኢየሱስ ክርስቶስ ጸሐፍት ፈሪሳውያን በአጠቃላይ በማቴዎስ 23 ላይ የተማርነውን ትምህርት ነው እዚህ ላይ ፈሪሳውያን መደልዋን የሚላቸው ግብዞች የሚላቸውን እሱን ነው በአጠቃላይ እንትን ያልነው ማለት ነው። የማቴዎስ 23 ላይ በደንብ መማር እንችላለን። በዚያ በደንብ ስለተገለጠ የሉቃስ ወንጌል ምዕራፍ 11 ይህንን ይመስላል። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።